በፀሐይ መውጫ አቅጣጫ ከከተመችው ከምስራቋ የፍቅር ተምሳሌት ከተማ ድሬዳዋ ተገኝተናል። ተደጋግመው መገለጫዎቿ ተደርገው የሚነሱላት ሁኔታዎች የሚሰማውን ሁሉ ልብ ያሸፍታል። ወደዚች ከተማ የሚያቀና ሁሉ ባይተዋርነት አይፈቀድለትም። በህዝቦቿ ፍቅር ተከቦ ወደ መጣበት ከመመለስ ይልቅ ሌላውን በእንግድነት መጋበዝ ይመርጣል። ሁሉም በየተሰማራበት በሩጫው ከበረታ በሚያተርፍባት ምድር ድሬ በየቀኑ የሚገለጡ የኑሮ ገጾች በለዛ የተሞሉ ናቸው። እኔም ደገምኩ ተናግሬ ያልኩኝ ድሬ በየለቱ ፍቅር ስለሚሰበክባት ከተማ በጥቂቱ ይህንን ስል ምስክር የሚሆነኝን ሐቅ ላስከትል። በድሬዳዋ ከተማ ነምበር 1 እየተባለ በሚጠራው አካባቢ ነዋሪ ነው። ከ3 10 ዓመታት በላይ በከተማዋ ኖሯል። እግሩ ከተማዋን ከረገጠበት ዕለት ጀምሮ በስኬት ላይ ስኬት ጨምሯል። ነግዶም አትርፎባታል። ባለውለታዬ ናት ለሚላት ከተማ እንደ ውለታ አይቆጠርብኝ የሚለውን ተግባር ፈጽሟል። እርሱ ይበል እንጂ ድርጊቱ ከዚያም በላይ ነው። በያን ተሰማ የዚህ ሰው መጠሪያ ነው። ምድረበዳ የነበረውን 2 ሄክታር አሸዋማ ሜዳ በአንድ ጀንበር 2000 ችግኞች ተክሎ ወደ ጫካነት ቀይሮታል። እንደ አንድ ግለሰብ ለድሬዳዋ ብቻ ሳይሆን ለዓለም ካሳ የሚሆነውን ተግባር ለመፈጸም የህይወት አጋጣሚ መርቶታል። ስለሱ ማውጋት ከመጀመሩ በፊት የልጅነት ህይወቱ በጥንካሬ እንዲሞላ እንዳስቻለው አስቀድሞ መናገር መርጧል። በመሰረቱ እንደሆነ ህይወቴ ሁሉ ተንጠላጠለ መልኩና በትግያ ውስጥ ነው ያለፈችው። ሁሌ በቃ በአንድ ነገር ላይ በሆነ ነገር ላይ ወስኜ ማለፍን እፈልግ ነበር። ሁሌ ሰዎች ሚዲያ በተለያየ ማስታወቂያ ላይ በተለያየ ነገር ላይ የራሳቸው አረጋግጦ ሲሄዱ እኔ እቀና ነበር። በጣም እቀና ነበር፣ እመኝም ነበር። እኔ ምክንያቱም ከልስትሮ ጀምሬ ከጎዳና ጀምሬ ትግያ ውስጥ ያለው ወለቱስ ደቡብ ነው፣ ወግጫ አካባቢ ነው። ከቤተሰብ ተነጥዬ ሲሄድ በስደት ነው የወጣው። በዛን ሰዓት እኔ የ16 ዓመት ልጅ ሆናለሁ። ልጆች ያው ይለወጣሉ፣ ከሰው ሀገር ሄደው የሆነ ቀያይሮ ይመጣሉ። እኔም በቃ ውስጤ የሆነ ነገር ገባ። ለቤተሰብ ሳላስፈቅድ ነው ጠፍቼው። ሰዎች ያው ይነግዳሉ፣ ገቢ አለ፣ ይለወጣሉ ሲባል ነው የሰማሁ። ያን ነገር አይኖር ውስጥ ያስኩኝ ቀጥታ አዲስ አበባ ወጣሁ። አዲስ አበባ በኋላ ድሬዳዋ እየተሳፈርኩ ባቡር ላይ መጣሁ። በቃ ባቡር ጣቢያ ወረድኩ። ከዛም የሰፈራችን ልጆች ያሉበትን ፈለኩ። በ79 ዓመት ነው አሁን ስትሮ እየሰራሁ ነው። ማዘር አልነበረኝም። ማዘራችን ግን ነበር ማለት ብዙ ሰው ማላቅም። ያው እንጨት ሰር ነው የሚተኛው ገት ነበር። ከዛም መዳበሪያ አንጥፈን እንተኛለን። ዞሮ በቀን ውስጥ ካገኘነው ነገር ላይ ማስቀመጫም ቦታ አልነበረንም። በራሳችን የሆነ ቆምጣችን ለኪስ ሰርተን ሴን እንቆጥብ ነበር። ከዛው ቀጠልኩ። በመቀጠል ወደ ጀብሉና ወደ ሌላው እንቅስቃሴ ገባሁ በአመቱ። ከዛም ቀጠልኩ እያልኩ ያው በንግዱ ዓለም እንቀሳቀስ ቆየሁ። ጀስት በ2 አመቴ በቃ ተቋቋምኩኝ። ከዛም ጥሩ እንቅስቃሴ ነበር። በዛን ሰዓት ባቡሩም ይገባ ነበር። ባቡሩን ገበሳት እቃና ደርሳለን፣ ይወስድንም አትርፈን እንመለሳለን። በቃ ወደ እንቅስቃሴ ገባሁ ማለት እስከ 98 ድረስ ያላለው በንግዱ እንቅስቃሴ ጥሩ እንቅስቃሴ ላይ። ከዛ ቦልኬት ማምረት ገባሁ። ከልብሱ ዓለም ወደ ቦልኬት ገባሁ። ለአመታት ሰርቶ ያፈራው ሀብት የማደግ ጉጉቱን ይበልጥ ያዳብረው እንዲሄድ አስቻለው።
በንግዱ ዓለም ከምን ጊዜውም በተሻለ ጠንክሮ ሰርቶ ከራሱ አልፎ ለሌላው መትረፍ መቻል የበያን ተሰማ መገለጫ ሆነ። ይህ ታዲያ እስከ 1998 ዓመተ ምህረት ድረስ ብቻ ነበር። በዚህ ዓመት በድሬዳዋ ከተማ የተከሰተው የጎርፍ አደጋ በከተማዋ ነዋሪዎች ብቻ ሳይሆን በመላው ኢትዮጵያውያን የሚዘነጋ አይደለም። በተለይ አደጋው የደረሰበት አካባቢ የሚኖሩ ሰዎች ወገኖቻቸውንና ንብረቶቻቸውን ብቻ ሳይሆን ተስፋቸውንም ጭምር ነበር ጎርፉ ይዞባቸው ሄደው። ማው ገረዘ እየሰራለ ጎበቃ የዛናት ጎርፍ መጣ ቃዎችን ምክንያቱም ቤቱን አወደመ። በቃ ተመልሼ ወደ ዳዴ ገባው። በቃ ያዘዋለ አንሰራራው ተመልሼ አሁን ይሄን በ2000 ዓመት በሁለት ዓመቱ ደግሞ ጥሩ ገንዘብ ተሰበሰበ በብሎኬት ምርት ከዛም ተመልሼ ወደ ገባው በ2000 ዓመት ምርት ላይ ወደ ዛፍ ተከላ ገባው። ለተከላ ገብ የፈለኩበት ምክንያት ነው በ98 ጎርፍ ተጎጂ ነን። ያው 7 ቤተሰብ ወሰደብን ማለት ነው። ከ7 ቤተሰብ ያው ወንድሞች አሉ እነሱ በዚህኛው ማዶኛው ሰፈር ናቸው። እኔ በዚህኛው ነኝ። ከወሰደው ሰው አንድ ሰው ብቻ ነው አግኝተን የቀበርነው። ሌላው ያው እንደተበለቀ የጎርፍ አደጋው ያው የሱ ቤት ወንዝ ዳር ነው ወይንም ደግሞ አሻው ዳር ነው። ከላይ የሚመጣው ጎርፍ ሌሎችንም ሰዎች እንደጎዳ ሁሉ እሱም ጎርቶታል። ያው ከዛ ጊዜ ጀምሮ ነው እንግዲህ ያው ብሎኬት ስራውን ችላ ብሎ እዛ አካባቢ ያለውን የብሎኬት ስራ ቦታ አልፎ መዝጋት አልፎ መስራት የጀመረው እና ያው በዛው ተያያዥነት ግድብ የሚባል ነገር መጣ። ያ ግድብ ሲመጣ እሱም እዛ ጋር ችግኝ መትከል ጀመረ ማለት ነው። ብዙዎችን ያስደነገጠውና እንግዳ የሆነው ክስተት በወቅቱ እጅግ አስገራሚ የሆኑ እውነታዎች ታይተውበታል። የበያን ተሰማን ያናኗር ዘዴ የቀየረው አጋጣሚ በዚሁ ወቅት የተስተዋለ ነበር። ለዘመናት ከኖረበት የንግድ ስራ አስቦት ወደማያውቀው ሌላ የህይወት ምዕራፍ እንዲሸጋገር ምክንያት ሆኖታል። ማለት 98 ላይ አላህ መልሶ ያምጣው በጣም አደጋ ነበር። እቺ መትረፋችን ራሱ ትልቅ ነገር ነው። ምክንያቱም በየቤታችን እርቃናችን ወጣ ነው። በቃ ልጅን እኮ እንደ እቃ ጎተን ነው ወጣ ይሸሻል። ሰፈሩን እንዳለ ወደደ ብለን ከነጋ በኋላ ስንመለስ ነው ያው የቀረችው ቤት ያገኘነው። ያው ነፍስ አውጪ ነው ነው። ያው ከዛ በኋላ ምን ነው እዚህ ጋር አንድ ወንድሜ ቀጣ በማዶኛው ነበር። ያው ሁለቱም ልጆቹን ይዞ ዛፍ ያወጣ እሱ ልጆቹን ይዞ ባለቤቱና ልጁ አንተ መሬት ያለ አሉ። በኋላ ባባ እኔስ ይሄ ለማተኮ ያለች በቃ ያዘ ማለት እሱ እስከዛሬም ያው እያለቀሰ ካን ሁሌ ይሄደ ሱመያ እየጠራ ነው ዛሬ እና ጥሩ ነገር አልነበረም ወቅቱ። የሆነ ስታስበው እንትን ሲከታል እና ዛፍ ጥቅሙ ምን ያህል ቃም እንደሆነ በዛን ሰዓት ይገባ። ወንድሜን ዛፍ አዳነው ሰበብ ዛፍ ወጣ ልጆቹን አስከትሎ ሁለቱን ይዞ ዛፍ ጠንካራ ነበረች። በዛፍ ላይ ወጣቱ እሱም ዳነ ልጆቹ እንዳሉ አንዱ እንደው አሁን ትምህርት ጨርሰዋል እና ከዛ በኋላ ነው የዛፍ ጥቅም የገባኝ ውስጤ ቁጭ ያለው ዛፍ ብዙ ዛፍ ቢኖር ብዙዎች ሊነበር በሰፈሩ ሌሎች በዛው ደግሞ ዛፍ ለሚኖሩ ዳኑ በግቢያቸው ላይ በቃ እኔም ከዛ በኋላ የዛፍ ጥቅም ስለገመታ እኔም በ2000 ዓመት ላይ
ወደ ዛፍ ተከላቀቀው ቁርቁራ ዛፍ ነበረች ያቺ ቁርቁራ ዛፍ ስር አንዳንድ ነገር ሲሰራ እኔ እንደውም የዚህ ብሎኬቱን ስራ እዛ አካባቢ ይሰራል የሚል ተስፋና እምነት ነበረን እሱ ግን ያው እንዳሰብኩት አይደለም ያን አካባቢ ያጸዳ ያስተካከለ ገደላማ ነው በጣም አስቸጋሪ ነው ውሃ የሚሄድበት ቦታ ነው ያንን ነገር ማስተካከል ጀመረና ያው ብዙ ነገር እለው ነበር በዛን ሰዓትና ኖርማሊ ይሄኛውን ስራ ትቶ ወደዚህ ወደ ችግኝ ማፍላቱ ዛፍ መትከሉ ይገባል የሚል ሐሳቡም የለኝም እምነቱም የለኝም ነበርና ግን በየለቱ ዛፍ ተከል ነው ማለት በ2000 ዓመተ ምህረት 2000 ችግኝ በአንድ ቀን ተከል በአንድ ቀን በ2000 2000 ዛፍ በአንድ ቀን አይከብድም ይልከብደም ልጆችም ተባበሩኝ ቤተሰቤም ተባበረኝ ዘመድ አዝማድ ሆይ ተባበረኝ አንደኛ ለመቆፈር አሸዋል ብዙ አይቸግርም ባካፋ እየዛቀን ላስቲክ ወደቀል መትከል ነው ባካፋ እየዛቀን ላስቲክ ወደቀል ከባድ ነው ዛፉ አንድ የተባረከ ሰው ነበር ሁሴን አብዱራህማን ባልባት ጠይቁት ደብዳቤ ይሽጥቋ ይሄማ ተገኝቶ ነው ያለኝ ምንም አላቅማም ይሄን ብሎ ተፈሰጠኝ ወሰድኩ መኪና ይርኩኝ እኛ መጣ አረጋ ተበላ ማለት ተበላም የለም መጣ እዚህ ነው እሱም ታየው የት ሄደም ጠፋ መተን እዚህ ጋር ታጣው በቃ ሰው ምንድነው የሚሰጥሽ መሽርፍሽ ምንድነው ጤፉስ ማንንም ያዝራል ምንም ያዝራል በቃ ትንሽ ደግሞ ያ ልጅ እንደሞናይች ተይለባባ ሞራኑ እንዳነከ ማማ በቃ ሆኖ የገባበት ነገር ካታስከፊው የምፈልገውን ያስካክልልሻለሁ እንግዲህ ያው የትኛውም ሰው የቀን ገቢ የሚያስገባ ስራ ትቶ ማይሸጥ ማይለወጥ ነገር ላይ ራስን ጉልበቱንም ጊዜውንም ሀብቱንም ኢንቨስት አያደርግም የቤትኛው ማሳሰብ ዛሬ ሰርተ ነገ ገቢ የምታገኝበትን ነገር እንጂ ዝም ብለ እየሰራ እየደከምክ ወጪ እያወጣ ገቢ ሳጠብቅ የምታለመው እንደው የሚያምር ነገር ለመሳልና ለማሳየት ብቻ የምጥረው ነገር ማንንም አይቀበልም ከማይቀበሉ ሰዎች ማከል አንዱ ነው ነበርኩኝ ይሄ ደግሞ 2000 በአንድ ቀን የፈለከው ብቻናል ምክንያቱም በ2000 ዓመተ ምህረት ታሪክ ናት ኢትዮጵያውያን ሚሊዮን ታሪክ ነው ደግሞ ይህ በ2000 ደግሞ 2000 ችግኝ የተከለ ማንንም የለም በእያና በእያ ብቻ ነው እሷን እየፈለኩ ነው እስካሁን ድረስ እቺ በታሪክ ተመዝግባ እንድትቀመጥልኝ እስከሆነ የምፈልገው ነው በ2000 ዓመተ ምህረት 2000 ችግኝ ተክሎ የተቀበላት የለም ከ8 ዓመታት በኋላ ሌላ ገጽታን በተላበሰው ኤሊናም የሚል መጣሪያ በተሰጠው ፓርክ ውስጥ መዘዋወር ጀምሬያለሁ በዚህ ማራኪ ስፍራ ታታሪው በያን የዛፎች ሁሉ እናት ናት የሚላት ብዙ ታሪክ ያላት አንድ ዛፍ አለች ዛፍ የዚች የሌ ዛፎች ሁሉ እናት ናት ማለት በወቅቱ ጎርፍ በአካባቢም በሚጠርግበት ሰዓት እቺ ዛፍ ብቻዋን የቀረች ሰዎችም ድነውበታል ላይ ያወጣው በዛ እዚህ ላይ ወጥተው ድነውበታል ሌላም ደግሞ ትልቅ እድሜ ባለጸጋ ናት ቢያንስ 200 ዓመት እድሜ ይኖራታል ያ ሁሉ ጎርፍ ሲመጣ ስሯን ይዋው ስሯ ምስክር ነው እንዳለ ይሄ እስከዛ ነበር አፈሩ ነበረው የመሬት አጠቃላይ ደሩ ጎርፍ ጠርጎሽ ወስድ ግን ተቋቁማ ቀርታለች እንደዛ አይነት ዛፎች ብሎ አገር በቀል ከሚባሉ ቁጥር አንድ የማዛፍ አንዱ ይሄ ነው ምክንያቱም አንደኛ አካባቢን ከሚጠራረጉ ነገሮች አካባቢ ከመራቆት ትልቅ እገዛ ያደርጋል የዛኛው ይሄ ጎርፍ እንዳለ ይሄ በሙሉ ደሩ ሲሄድ እቺ ስላለች ግን ይሄው አካባቢ ድኗል ትልቅ ዋጋ ከፈላለች እኔም ከማናቸውም በላይ ካሉ ሁሉ አንድ ላይ እሷን ብቻ እኮ አላረገው ታሪካዊ ነች ብዙ ሰዎች ቆርጥ ብሎ አስገድሉ አልቆርጥም ሰው ይሞትበታል 10 ሰው ይሞት እንደኔ ለያማህር ይሄ ዛፍ መቆረጥ የለበትም በቃ ዛፉ የሚሰጠው ዋጋ ይበልጣል ያ ሰው በሰይጣን አሳስቶ ተሞተ ምን ማድረግ አይችልም ስለዚህ ዛፉ አይቆርጥበት ግን አስቀረው ሌላው ምንድነው ይሄ ከሰፈር የመጣ ሁሉ ውሃ እዚህ ነው የሚገባው የከተማ ውሃ
ሁሉ እዚህ ይመለቁ እንዳለ ሲዘን የሙሉ ሀይቅ ነው የሚሰጥ ይሄ በሙሉ ውሃውን አግጇለሁ እንዳሻግ ወረዛ ነምበሯን የላ ከፈድረት ጀምረ ቀላ ውሃ ጎፍ እዚህ ያመጣው እዚህ ገባል ይሄን ይለው ይሄን ይለው ግን ሲሰበሰበና እዚህ ይገባል ያዋቆ ለደረህል ለአመት በቃዋ ነው እዚህ ገባል በኋላ ይግል ደግሞ ባለማመጣውና አስጠና ራስ ልቆ እዚህ ጋር ነው ነገረኝ አዎ እቱም አይደለም ውሃ እዚህ ይገባል ግን ለሰው ልጅ ፈውስ ትልቅ ዋጋ አለ ሌላ ነፍሳድን ያልኩበት ይሄ ነው የነኝ ዛፎች ሁሉ እናፍስ እንደ አንድ አባወራ 6 ልጆቹን ለማሳደግ ተሯሩጦ ይሰራ የነበረውን ስራ ማቆም በዙሪያው ላሉ ሰዎች ሊዋጥላቸው የሚችል ሐሳብ አልነበረም። ባዶ የነበረውን አሸዋማ ሜዳ ወደ አረንጓዴነት ለመቀየር ሲነሳ በሰፊው ያስለመዳቸው ቤተሰቦቹ ጉዳይ ከእርሱ ይልቅ ለወዳጆቹ አሳወነ። ይህ ደግሞ በቤተሰቦቹም ጭምር ጫና ያሳደረ መጣና ሐሳቡን የሚቀበለው አጣ። ለበያን ትልቁ ፈተና ይህን ጊዜ ነበር። በጣም በቃ የሆነ ብሶት ይሰማኛል። በዛን ጊዜ ችግር ባየሁበት ለሰውዩ ምን ብር ነበር ብሩን አውጥቶ ምን ከቤተሰብ ሰላም አውቃላት የለም ቤት ውስጥ በቃ ምንድነው በዚህ ውስጥ ምን ከሞት እዚህ ነው የምትቀብረው ይላል። ለምን መቃብራት ሄደን መሬቱ ላንተ ነው ወላዋለ እዚሁ ቅበሩ መሬት ይሄ ነው ቤቴም እዚህ ነው። አሁን ታች በዛ እንግዳ ቢመጣ ና ብዬ ብልከው እንግዳውን ይዘሽው ነኝ ነው የሚለኝ። በቃ ያቺ ልጅ ተወለች በጊዜ ሳስታውስና በቃ ብዙ ነገር ሳስታውስ በጣም ይሰማኝ ነበር። ከስሩ ያለው ሰኔ ነኝ በጣም መደግፈው በሆነም ነገር ይሁን እንግዶችም ሲመጡ በቃ መተባበረው እንደዚህ ነኝ። ከሌሎቹ ብዙዎች አሉ ማለት በጣም ብዙ የሚያጥላሉት እስከ መጣላት ደረጃ የደረሰ ምናምን የሚመቱት ሁላ ነበሩ። አብዷል ላይ ይባል ነበር በዚህ ማለት ነው። አብዷል በቃ የሰውዬ ምናምን ይላል። አብዷል ነው ጨቁጥሏል ምን አቆባያና በቃ ካዱ ከዛፍ ወይ የዛፍ ሸጣን ነው ታዲያ ስለዚህ በዛፍ ተለክፏል። ማንም ፍቅር ቢደርስ ባያን ጤነኛ ነው የሚል ነበር። ሁሉም ጓደኛው ይመጡና ጤነኛ አይደለም አስመርምሩ አይምሮ ችግር አለበት እጁን አሁን ከዚህ እዚህ ጋር እየሰራም ከሰውነቱ ከልብሱ ከክርምት ያ ካቦካበት ልብስ ሰሞቶ ከተባለ ይወጣል እንደዚሁ። አሁን ሰው ያየው ሰው እኔ ጋር ይመጣል እንዴ በያን እኮ ያማዋል ያን እኮ ችግር አየሽው ኧረ በያን እንደዚህ ለምን ሆነ ስራ ነው ምን አይነት ስራ ነው የሚሰራው ችግር አንድ ዛፍ ምን ዋጋ አለው አሁን ዛፉ አንድ እንበላዋለን እንለዋለን መስፍቶ ሆነኛ አይሆነኝም ግን መስፍቶ የሆነው ስራ እንስራ ይሄ ነገር አይቀር ሳራው ጨፋጭ ቅጭቅ ሲበዛበት በቃ ወደዚህ መሆን ጀመረ። አዳርም እዚህ ሆነ የነበረው ከማፈራዊ ግን ቆም ያለው በቃ የስልጡ አልነበር። ዛሬ ነው ሰው ለተለያየ ስም ሰጠኝ የነበረ ሰው ግን ዛሬ ገብቶ ያርፋል። በቃ ያሳለፍኳት ድካሞችም አንዳንድ ጊዜ ይሰማኝ ነገር አለ። አንዳንዴ ላንሰም ትንሽ ሰው ማልገልጸው ድካሞች ይሰማኝ ያሳለ በቃ ምክንያቱም ሰው ነህ ወለም ይሰማ ነገር አለ። ድካም ሲሰማ የድካም እንደም ውጤት እለት ያለ ነገር ሲቆምበት ይሰማ ነገር አለ። የሰራው እንዳለ ሆኖ በቃ ከምሰማቸው ነገሮች እገዛ አለማለ በባንክ የቁጠባ ሂሳብ ደብተሩ ላይ በርከት ያለ የገንዘብ አሃዝ ይመለከት የነበረ ሰው ገንዘቡን ምንም ገቢ ሊያመነጭ ለማይችል ነገር ሲያውለው ሊፈጠር የሚችለውን ነገር ማሰብ ከባድ አይሆንም። የህይወት አጋጣሚ እንድማር አስችሎኛል በሚል መነሻ ለትልቅ ዓላማ መነሳት የራስንም የቤተሰብንም ዕለታዊ ፍላጎት ነፍጎ ከታለመለት ለማደር የሚደረገው ጥረት ፈተናው ብዙ ነው። ይህ ደግሞ በሚኖርበት አካባቢ እንግዳ የሆነ ተግባር ሲሆን የተለያዩ ስሞችንም መጠሪያ አድርጎ ያመጣል። በተጨማሪም ትላንት የነበሩ ዛሬ በትዝታ የቀሩ የተደላደለ ኑሮ መገለጫዎች በትዕግስት ነገር ለመሻገር ከፍተኛ የሆነ ጽናትን ይጠይቃል። በጅማሬው ወቅት የልጆቻቸው ዕጣ ፈንታ ያሳሰባቸውና ከጎኑ ለመቆም የከበዳቸው የአቶ በያን ባለቤት ወይዘሮ ለኢላ
የባለቤታቸውን ተግባር ማስቆም የማይቻል መሆኑ ሲገባቸው አጋሩ ከመሆኑ ውጪ ሌላ አማራጭ አልነበራቸውም። አዳር ምዝሲውን ልጆቹን ያው አባቴ ያለ ወደ መምጣት ጀመረ። እኔ እንግዲህ ማለታችን ወዲን ስለሆነ መጣው ቡና ይዤ እመጣለሁ፣ እራት ይዤ እመጣለሁ። እሱ እዚህ ጋር እንጨት እንደዚህ እንጨት የለም የሆነ ካርቶን ይከልልና እንደ ጎጆ ነገር እዛ ውስጥ ነው። በቃ ሰው ሲጠራ ወይ ነው ነገር ጫት ይወጣል። የሆነ ካርቶን አሽጎ ነው የሚቀመጠው ብቻው። ቡናዬን ለራሴ ይዤ እመጣለሁ፣ የአራት አበላዋለሁ። ቡናን ምናምን አጠና ልጆችን ይዤ ልጅብ ያየላቸው ልጆችን ይዤ እሄዳለሁ ቤት። እሱ ከጅቦቹ ነው የሚያድረው። ያው ባለቤቴ መቼም ጉዷ ነው። እኔም እሺ ብያት ያው ተቀብዬም አልቆምኩም። ያው በተለያየ መልኩ ባለቤትሽ ጤነኛ አይደለም ይላል። ምን ትጠብቂያለሽ ያለውን ጨርሱ ብዙ ነገር እየተባለች ነው። ለምን ወደ ስራ እንዲገባ ታርጉ። እኔ ይሄን ስራ ነው ታገሺ አንድ ቀንኛ ነው እንዴ አታስከላሪ ድረስ አንድ ቀን የኛ ዛሬ ከተለያዩ ነገሮች ሴት የሚያስፈልጉ ሁሉ አይደረግላት። በቃ እንግዳ ነገር ነው ያሳለፍነው ህይወትና በዛ ተከራዘበ በኋላ ይገጥማት ለመናገር ችግር አንቺ ተተሽ ብትሄጂ መሬት ትቶ ከመሬቱ ከኔ ብትይ አንቺ እንደምመርጥ በዚህ ላይ ያዡ አሉት። እቻ ሀሳብ ደግሞ አዝጎ ያየሁት ይሄ ሰውዬ በቃ ተመርሷል፣ እዚህ ጋር ተነክቷል። ከዚህ መሬት ሌላ ነገር የሚያስበው ነገር የለም። ሂጂ በሰዎች እኔ ቤተሰብ በጣም ተማለ ቤተሰብ አለ ብሄድ በዛሬ ልጆቹ ወለ ችግረኛ አለን ራበኝ አይደለም ይሄ ቦታ ይቅርብ ብዬ ቤተሰቦች ጋር ብሄድ ቤተሰቦች ምን ሆነ እንደዚህ አይ ከያዘ ምን ችግር አለ ቢሉኝ ግን ጓደኛዎች ያሉ ምንድነው ሂደሽ በዚህ ምክንያት ትመጫለሽ እኛ ሀዝናኛ መከረው በብዙ ቦታ ነገር ነው እንዴ አለ ማለት እሺ አሁን በያን እንደ ተፈለፍ ይያለ እሺ አሁን ልጄ ሳማክር ማማ በቃ ሞራን አባቴ እንዳለክ ሞራኑ እንዳይነካ አሁን አንዳንድ ሰዎች በሚመጡ ሰዓት የሚያስፈልገው ነገር እኔ ያለው በቃ ታይ ሰራቀን ብር ያክብር ነበር ከማከ ያክብር ነበር በምን እንደሚያደርግ ያንዱ ነገር ያከሰለ በቃ እንደው ይሁን በቃ እሱ ደስ ያለው ነገር ይሁንለት። የሂሳብ ደብተር ላይ ያለው ብር ምን ያህል ነበር ያኔ? ያንተ 500,000 ብር። አሁን የሂሳብ ደብተር ላይ ምን ያህል ብር አለ? ምን ነው የለም። ያው ትንሽ እንትኑ እንዳይጠፋ 1,000 ብር ያህል ነው ያለው። ራሱ ቼክ ራሱ ባሽኩ ምን ነገር ባዶ ነው። ያ ቼክ ደግሞ ስለሚቆም ግዴታ እንዳይጠፋ ለነሱም ያቆልኛል ደግሞ። ይሄ በቃ አንድ ብርም ለቤት ዋለ ነገር የለም በቃ። ለዚህ ቆርስ ለዚህ ቀነሰ ለዚህ በተለይ ስለው በቃ ከዛ በኋላ ሌሎች ነገር ማጥፋት ጀመርኩ። ቋሚ ነገር ዋና ነገሮች ማለት ነው። በግድ መተወልብኝማ በቃ ጀመርኩ ለማልተው 6 ዓመት ድረስ በግልጽ የማውቀው ወደ 900 ሺህ ብር። ለምሳሌ አንድ ሰው ገንዘብ ይኖረዋል ከዛ ሊያጣ ይችላል በተለያዩ ምክንያቶች። አሁን ያንተ ጉዳይ አግኝቶ ማጣት ሊባል ይችላል አይደለም? እኔ አልቀበለው ይሄን ማጣት አጥፍቸው ሰክሬበት በልቼበት አይደለም። መሬት ላይ ሳረፍኩት ዛፍ ተከልኩበት ዛፎች ተንከባከቡበት የኔ ገንዘብ ለያ አንድ ሳንቲም ጭምር ይዛ ቁጭ ያለች እንጂ አልጠፋችም አቃላኔ። ይሄ ስላወኩኝ ነው ቤተሰብ ጫና ፈጥሬ ልጆቼንም በድዬ ዘርሳላችሁ ትንሽ ተቀረው ትንሽ ተቀረረ እያልኩኝ ዝም ብሎ በደረቅ ሞራል ይኛል በደረቅ ሞራል አይዟችሁ ሁሌ በተስፋ ነው ታኖረን ግዴለም ተስፋችን አንድ ቀን የሚለመልም ቀን ደረሰን በቃ እስኪ ወፎቹን ዝም እዩ አውሮቹን እዩ ሌሎችን ነገሮች እዩ ማአት ነገር ነው በአላህ ዘንዳ የሚጻፍልን ተስፋዬ በቃ ይሄ ነው ይታያል እኮ ይሄ ነገር መልካም ነገር እኔ ልኮሱ ደስ ይታያል እኮ ይታገለው ይታያል። ልጆችን በትምህርት መጡ ውሃ መሸከም ነው ውሃ የለንም ውሃ ከሰፈር ውሃ ነው ወደዚህ እናመጣው። እሱም አንድ ቦታ ቢል ልጆቼን አደራ ማናቸው ችግኞቼ እንደ የወለደው 6 ልጆች ወልዷል። አንድ ቀን ልጆቼ ደህና ናቸው ብሎ የትም ቢሄድ ጠይቁኛል። አደራሽ ችግኞቹ ለልጆቹም ጎረቤትም ደውሎ በቃ እሱ ፍቅር ያለው እዚህ ላይ ነው። ታናናሽ ወንድሞች ያሉ ከነሱ ጋር የኔ በዛ ቦታ ያለው ነው የነሱም አለ ቦታ እዚህ ውስጥ ማለት ነው ምናጠጣ የተሰጠኝ ድርሻችን ማለት ነው። እነሱ አሉ ያንን ከትምህርት ቤትም ስመጣ
ክላስን በሌለኝ ሰዓት ብቻ በቀን ምናጠጣቸው ጊዜዎች አሉ እዚህ ቧንቧን ነበር በቅርብ ነው የገባው ተቋርጧል ግን ከውጭ ነው ከሰፈር ያመጣን ነው በጄሪካን እየተሸከመን ድርሻችንን እናጠጣና ወደ የቤታችን እንሄዳለን ማጥናትም ስንፈልግ እየመጣን እያጠናን እዚህ ነው ማለት ነው እንደዛው ነው ያሳደግነው በጣም ችግር ነው በረሃ ነበር አልም ያለ ምን ነገር ልምጥ ነው ያ ፈጣሪ አምላክ ያለ አላህ እገዛ ነው እዚህ ጋር ትልቁ ነገር በኋላም ውሃ መጠየቅ ቀጠልኩ ውሃ መጠየቅ ለቀጠልኩ አካባቢ ጥበቃ ባለስልጣንም ተባበረ ውሃ በመዘርጋት ላይ ያ እንግዲህ እንደ አካባቢ ጥበቃ ባለስልጣን በተሰጠን ኃላፊነትና ተግባር ማዕቀፍ ውስጥ ሆነን በተለይም በግልና በማህበረሰብ ተደራጅተው የአካባቢ ጥበቃና አያያዝ ላይ ለሚሰማሩ ግለሰቦችም ሆነ ማህበረሰብ የቴክኒካል የሙያ ድጋፍ እንዲሁም ደግሞ የማቴሪያል ድጋፍ እናደርግላቸዋለን በጣም ብዙ ነው የተገዛው ከረጅም ሰፈር ነው የመጣው ያ ቧንቧ መጣ ከዛ በኋላ ያ ቧንቧ ምን እንደምታየው ነው ቧንቧ ጭራ አንድ ቀይ ነው ለኔ ፈተና ሆነ በቃ የተዳረሰ ሆነ ትብ ይለኝ ያው ለውስጥ ላይ ከአንድ ቦታ የሚሸከው መጋሪ እየገፋው ማደርሰው በእጅ ጋር ያለ እና ያው ቤተሰቤን እዚህ ጋር ባለቤቴም ልጆቼም ግዴታ በቀነሱን ከሌላ ማጥመድ ሆነ ሰራተኛም ገንዘብ ማገኝ መስዋዕት ሰራተኛም ደግሞ በመጨመር እነዚህ ባውስ ትልልቆቹ ባውሳት ውሃ ይፈልጉብኝ ለምንም አገልግሎት የማይውለው ቦታ በራሳቸው ጥረትና ተነሳሽነት ያው እንደሚታየው አሁን ወዳለበት ደረጃ ላይ ለውጠውታል ምናልባት የኛ ድጋፍ በጣም አነስተኛ ነው ትልቁ ነገር ምንድነው የግለሰቡ ለመለወጥ ያለው ፍላጎትና ተነሳሽነት ነው ዋናው ነገር እኛ ያደረግንለት አሁን ቢታይ በጣም አነስተኛ ነው ለምሳሌ የውሃ መስመር ማስገባት የተለያዩ የዛፍ ችግኞችን ማቅረብ ቴክኒካል ባለሙያ በመላክ ድጋፍ መስጠት ነው ከዛ ጋር ከምንሰጣቸው ድጋፎች ለሌሎች ከምናቀርብላቸው ድጋፎች አንፃር ስናይ በከፍተኛ ሁኔታ የመለወጥና የመቀየር ሁኔታ ያሳየው አቶ በያናቸው ከዚያ ጋር የተለያዩ ችግኞችን እዛው ውስጥ አፍልቀዋል የሚደረስ ከማይመስለው የተራራ ጫፍ ጉዞ ኩል የተቆጠረው የበያን ተሰማ ተግባር በበርካታ ውጣ ውረዶች የታጀበ ነበር በመነሻው ተስፋ ቆርጦ የጀመረውን እንዲያቆም ከመጣር ይልቅ ላግዝ ያለ ብዙም አልነበረም የማይታለፍ የሚመስለው እውነት አልፎ አሸዋማው ምድር አረንጓዴ ሲሆን የራቀው ሁሉ መሰብሰብ ጀመረ አጉራጉል የተናገሩ አንደበቶች ውቦኑ ቃላት አመስግነው ቢመርቁም አይረኩም ዛሬ የኤሊናም ፓርክ ዛፎች የብዙ የድሬዳዋ ከተማ ነዋሪዎች ቀልብ ማረፊያ ናቸው ውጤቱ ያው አካባቢን የሚጠቅም ሀገርን የሚጠቅም ከሱ አልፎ ለሚያየው ሰው እርካታ የሚሰጥ ነገር ሆኖ ተገኝቷልና ያው በዛን ሰዓት ያለውን ነገር አሁን ደግሞ ጥሩ ነው ይያልን ነው የደከምከው ለሚታይ ነገር ነው ውጤት ላለው ነገር ነው ይያለው ነውና ግን ምንድነው ተጎዳስ ቤተሰቡ ተጎዳ ምክንያቱም ያው መቼም ቤተሰብ ያለው ሰው የቀን ገቢ ይፈልጋል የቀን ገቢውን ትቶ ነው የሚሰራበትን ብሎኬት ቤት ዘግቶ ነው በእጁ ላይ ያለውን ገንዘብ እዛ ላይ ኢንቨስት አድርጎ ነው እኔ ምን አይነት ስዕል ውስጥ እንዳደረ አላውቅም እና በሱ ቦታ በሆን እኔ እንደዛ አላደርግም ስራ ያቃል ከኛ የተሻለ ቅልጥፍና አለው ከሰው ጋር በጣም ይግባባል የትኛውንም ነገር ቢሰራ ውጤታማ ነው ያንን ነገር ትቶ ነው እሱ እዚህ ላይ ኢንቨስት ያደርገው ራሱ ያቺ ነገር አልፎ አሁን ደግሞ እንኳን ከሱ በላይ አሁን ባለፈው 2 ወር ምናምን ወደ አዲስ አበባ ልጅ ታማ ሊያሳክም ሄዳ ማታ 3 ሰዓት ነበር መኖሪያ ቤት የምገባው እየተዘዋወርኩ ማለት ነው ልጠብቀው እዚህ ግድብ ላይ የተሰቀሉ ልጆች ለምሰጥላችሁ ብዬ የቀን መስፈንት እንዴ ከኔ ጋር ማውላቸው ልጄ 2 ወር ሙሉ 3 ሰዓት ወይ 5 ሰዓት እንደ ወንድ በርከፍቼ እንገባ ነበር ማለት ነው አራው በጣም ደስ የሚለው በጣም ልዩነት አላቸው እንዴ በጣም ነው ደስ የሚለኝ እኔ ተገባ ምናምን ነገር ሲሆን ይለያሉላ በቃ የሆነች ፐርሰንት ቦታ ስትመጣ ከአካባቢው ይለያል ቅዝቃዜውም ሆነ ምኑ የድሬዳዋ ባህሪው ራሱ ሙቀት ነው ለስተገናው እዚህ ጋር ስትመጣ በጣም ነው የሚለይ አብሶ ደግሞ የዘነበ ሰዓት ስታየው በጣም ደስ የሚል ነው ማለት ነው እሱ ፍለጋ የሚመጣ ሰው እዚህ ጋር አንተፈ እንደምታይ ቡናዬን አፍልቼ በቃ መዋል ጀመረ መዛ ራሱ ቤት ለመግባት ራሱ
እዚህ ጋር ባድር እንደው ምን በቃ እሷ መንገድ ታድራለች ይሉኛል ይሁን እንደው ጎረ የራሱ ዘመዶቹ ናቸው ጎረቤት ያለን ማለት ነው ሌላ ስም ይወጣል ሊሆን ይችላል በማለት ነው እንጂ እዚህ ዛፎቹ ላይ ባድር ደስተኛ ነኝ ትንሽ ከፍ ምናምን ማለት ሲጀምር ግማሹ ፐርሰንት ያንን ማለት ላይ ጀመረው አሁን ከሳት የሚውሉት እዚህ ነው ሙቀት ሰዓት በብዛት አሁን በቃ ምንጣፍ ይወርዳል ወደዚህ ይመጣሉ በቃ እዚህ ነው የሚውሉት ማለት ነው አይ በጣም ደስ ይላል በተራው እንደዚህ እናንተ ሳገኝ ቅድም ያተፋል ተስፋፎ ይለመልማል ያገኛለሁ ደስ በተምትል ነገር የታንድ ነገር ደግሞ ብሎ ትልቅ ነገር ነው በአንድ ነገር ላይ መጥቶ ተዋጥቶለት ህብረተሰቡ አገርን መቀመቻቁት ይኖራል እኔ እዚህ ከምናየው ከተማችን ላይ መንግስትም ግለሰብም ተራራቶ ከሚሰራው ህንጻ ኢንቨስት ከሚያደርጉ ኢንዱስትሪ ከተላት ግዙፍ ካሉ ፎቆች የኔ ይበልጣል የነሱ ፎቅ መስራት ይሄዛፍ ከልክ ዋጋ የለውም የኔው ግን በእያንዳንዱ የሚተነፍሰው ሳምባ ነው ለ500,000 ህዝብ ለድራው ሳምባ ነው የኔ በተንፈሻ ነው አባቴ ማለት ለኔ ጀግና የማይገልጸው ነው በጣም ታታሪ ጠንካራ ችግርን ቻይ ተቋቋሚ ነው ይሄን ቦታ ደግሞ የተሰየመው በታናሽ እህቴ ነው ኢሊናም ትባላለች ኢሊናም ማለት በቀቤና ብሔረሰብ እንደርሳለን ማለት ነው ይሄ መሬት ሲያዝ ነው እሷም የተወለደችው ማለት ነው በ2000 እኩል 8 አመታቸው ነው ማለት ነው ወቅት አገናኘው ቀን አገናኘው እንግዲህ አሁን እሷም የሚልን ልጅ ነች ዞሮ ያሰብኩት ነገር ደግሞ ገባ ውስጤ እሷን ተወለደች እሷም ደግሞ ያው ኢሊናም በየስማውጣውለት አሁን ያው እየደረስን ነው ደረስን ቢያንስ አሁን ሰዓት 75 ከመቶ ደርሰናል መቶ ለመዝያት ደግሞ 25% የሚቀራል እሷ ደግሞ ከየሱ ሁሉ ደግሞ ቻንሰኛ ነች ስምሽ ማን ነው ኢሊና በያ ኤሊና ማለት ነው እንደርሳለን እንደ ክፍሎት ማለት እኔ ሁለተኛ ስንት አመትሽ ነው 8 አመት እሺ ወደፊት ምን መሆን ነው የምትፈልጊው የጻፈ ከተምንት ማለት የጻፈ ኤክስፐርት ነው የምትፈልጊው እሺ እዚህ ትገኛለሽ ተከለሻል ስንት ትገኛለሽ ብዙ ያለው አሁን ምድረ በዳ የሆነ ስፍራ ቢያገኝ የሚያለመው በያን ተሰማ ብቻ ሳይሆን ሙሉ ቤተሰቡም ጭምር ነው ጥላና ማረፊያ የሆነው ስፍራ ዛሬ ድሬዳዋ ያፈራው ሽፈራው ይመረትበታል የውሃ ለመኖር አሁንም የበያን ትልቁ ፈተና ነው ወደፊት በርካታ ተግባራትን የማከናወን ህልምም አለው ከትላንት በእጅጉ ይበረታው ልቡ ብዙ ያልማል ያስቀረውት ነገር አለ ያቃቅም ማለት እንጂ 1 ሚሊዮን 900,000 ብር ነው የሚጨርሰው እዚህ ጋር የዛፍ ተክሏል ዋና ዝዋዩ ወይ መጠጥ አልባ የሆኑ ነገሮች በቃ የተለያዩ ነገሮች ከረምቡላ ሌሎች ቁማያው ነገሮች መዝናኛ እንትን ተቀርቆ ፕሮጀክት ተቀምጧል ግን በምን ተግብረው በጣም ወደዛ ለመግባት ገንዘብ ያስፈልጋል እኔ ይህንን ፓርክ በጣም እንዳሳድገ እውነተኛ ባለፈው ሎተሪ ቆርጬ ነበር 5 ሚሊዮን የሚደርሰው ማለት ነው ሙሉ ነጣ ነበር የቆረጥኩት እንዲደርሰኝ እፈልጋለሁ አንደኛ ማሰው ለዚህ ነው ታች ማለት ነው አሪፍ እንትን አደርጋለሁ ብዬ ማለት ነው ግማሹን ፐርሰንት እንዲያዘጋጀው ነው በቃ ነው ያሰብኩኝ ነበር ሳቃለ ታች እንዲሰራበት ተሰጥቷል ምናምን ነገር የሚል ማለት ነው ማስተው ህብረተሰቡ ዛፍ ይትከል ሶስት ሰው ካለ ቤት ውስጥ እና አባት አንድ ልጅ ካለ በአመት 3 ይትከል መስኪያ ቦታ ከሌለው ጎዳና ላይ የሚተከል ሞልቷል ይትከል ወደፊት ደግሞ ዓለም በሙሉ ወደኛ የሚወጣው በአየር ምክንያት ነው ሁሉም ግቢ ያለው አንድ ሀባ ወይ 3 በአመት አንድ ሀባ እንኳን ይከል ድሬዳዋ ውስጥ 500,000 ሰው ያለ
በአመት እኮ 500,000 ዛፍ ቢተከል አስበው በ10 አመት ውስጥ 5 ሚሊዮን ዛፍ ተተክሏል